ልጅቷን ይዘሻት አይ እባክህ ግንባሯ እንዳለልሽ ከፈለግሽ ጥሪያት። ግደለኝና ውሰዳት። የማላረገው መስሎሽ ነው? እችን ልጅ ከሷ ጋር አላቆያት። አለሜን በቆየች ቁጥር ጤንነቷ የተመለሰ ነው የምትሄደው። እስካሁን ሳትድን ትቀራለች። ልጇን ብታገኘው አስበሽዋል? የምትናገረው አንቺ ያደረግሻትን ነገር ምን ነፃ የምትወጪበት መንገድ የለም። እኔንም አንቺንም ይገጥመን ነገር ልክ ስላልሆነ ነው እንድንጠነቀቅበት ማለት ነው። ሰሚኛለሽ? ከነዘር ማንዘርሽ ነው ማጠፋሽ። ለልጄ እንኳን አልራራለት። ራሱ እኮ ነው የመጣው። ልጅሽን እንኳን ያለ ርህራሄ ያጠፋል። እንደዚህ እንዳትለኝ፣ ስለ ልጅ አፍህን ሞልተህ እንደዚህ እንዳትለኝ። ትሰማኛለህ አይደል? አንቺ ነሽ ለኔ እንዲህ አይነት መልስ ትመልሽልኝ? ነፍሴን ልታጠፋ ትችላለህ። የፈለግከውን በደል ፈጽም። ልጄን ግን እንዳትነካ። እኔ ባልመጣ ኖሮ ትሁት ልጇን አታነበር። እናትና ልጅን መነጣጠል እንደሆነ ለምዳችሁታል። ምን ግን ሁለታችሁም የእጃችሁን ታገኛላችሁ። ናቲ፣ የምታወራው ነገር ምንም አልገባኝም። ቤቲ፣ በሚገባ ተግባብተናል። ገብቶሻል? ገብቶኛል። አለሜ አንተ ጋር እንዳለች አውቃለሁ። አለም ምን ማለት? እየቀለድኩ አይደለም። እሷን ትሰጠኛለህ፣ ትሁትና ልጇን ሰጣለህ። ይኸውልህ ወደ ሳይሆን በግድ ትሁትና ልጇን በሰላም ትለቃቸዋለህ። የልጅ ማስፈራሪያ አታምጣ። ማስፈራሪያ አልከው ይሁን፣ ግን አንተ የምታምነው በየደቂቃው ሽጉጥ በመንገድ አሁን ልደራደር ነው የመጣሁት። ቆይ ባልደራደር እኔ ተጎጂ እመስልሃለሁ? ታዲያ እኔ እጎዳለሁ? አቤት ጉድህ ብዛቱ! አሁን ህግ ቢጠይቅ በስንቱ ነው የሚጠይቃል? እያስፈራራኸኝ ነው? አለሜን እዚህ እንድታመጣት ፈልጌ ነበር። አዎ በጣም እርግጠኛ ነኝ። ትምጣና ልጇን ታገኝ። ለአንተ በጣም ደስ ብሎኛል። አንተም ደግሞ ልጄ እንደምታደንልኝ እርግጠኛ ነኝ። በጣም አመሰግናለሁ ትሁት። ፍራት በጣም ጭንቆኛል። ምንድን ነው? አባዬ በሩ ጋር ደርሰናል የሚለኝ። ወይኔ ጉዴ! ትሁት አሁን ላይ ምን ለማድረግ እንዳሰበች ግልጽ ባይሆንም ግን ደግሞ ናቲንና እናቱን ለማገናኘት የመረጠችው መንገድ ትንሽ አደጋ ያለው ይመስላል ማለት ነው። እሷ የፈለገችው ናቲና አለሜ የገዛኸኝ ቤት ውስጥ እንዲገናኙ መፈለጓ፣ ምናልባት ደግሞ ገዛኸኝ መጥቶ ይሄንን ነገር ቢያይ አለሜ እዛ ጋ ያለውን ነገር ለናቲ ትናገራለች። እውነታውን ናቲ ያውቃል። ያኔ ደግሞ ለኔ ያልቅልኛል የሚለውን ነገርም ሊፈራ ስለሚችል ምናልባትም ሁለቱም ላይ ጉዳት ሊያደርስ ይችላል ማለት ነው፣ አለሜና ናቲ ላይ ማለት ነው። ምናልባት ትሁት አስባ ይሆናል ብለን ልንጠረጥር የምንችለው እዛ ጋ ገዛኸኝ አሁንም እሷን እያስጨነቃት ነው። አለሜ የት ነው ያለችው? አለሜ ያለችበትን ቦታ ካልነገርሽኝ ልጅሽም መቼም አልተውልሽም፣ ይዣት እሄዳለሁ የሚለውን ነገር በተደጋጋሚ እየነገራት ነውና አለሜ ደግሞ እዛ ቤት መታ ከናቲ ጋር አንድ ላይ ካያት ያኔ ድጋሚ ትሁትን ላይ ጠይቃት ይችላል ማለት ነው። እኔ ስለምንም እማቀው ነገር የለም፣ ለራሷ ነው በእግሯ ሄዳ የመጣችው የሚለውን ነገር ልትናገር ትችላለች። ከዛም በኋላ ልጇም ነፃ ትሆናለች ማለት ነው። ከዛም በኋላ ገዛኸኝ ትሁትን አለሜ የት ነው ያለችው? ለምን አስወጣሻት? ለምን አስመለጥሻት? የሚለውን ነገር እንደዚህ አይነት አስጨናቂ ጥያቄዎችን አይጠይቃትም ማለት ነው። ምናልባት ከዛም በኋላ ሊላት ይችላል ብለን የምንገምተው ልጇ ወደ እህቷ ከተመለሰች በኋላ አንቺ አሁንም እዚሁ ስሪ፣ ውላችን እስከሚያልቅ ድረስ እቺን 2 ዓመት እዚሁ ትሰሪያለሽ የሚለውን ነገር ሊናገራት ይችላል ማለት ነው። ግን ደግሞ ናቲና እናቱ ከተገናኙ ከአሁን በኋላ ምንድን ነው የሚፈጠረው? አለሜ የት ነው የምትሄደው? ተመልሳ ወደ ካሌብ አባት ትሄዳለች ወይስ ምንድን ነው የሚፈጠረው የሚለውን ነገር ስናይ አሁን ላይ ምንም ነገር የታወቀ ነገር የለም ማለት ነው። ገዛኸኝ የካሌብ አባት ጋር ሄዶ አለሜን አቷት ከመጣ በኋላ የካሌብ አባት የሆነ ነገር እንደዋሸውና አለሜ የሱ ቤት ውስጥ እንደሆነች ጠርጥሮ ነበር። ያኔ ለድርድር ጠርቶ አንተ አለሜ ስጠኝ፣ እኔ ደግሞ ትሁትንና ልጇን እሰጥሃለሁ ያለው ጊዜ ማለት ነው። አሁን ደግሞ የካሌብ አባት አለሜን እጇን ይዞ መጥቶ እዛ ቤት ውስጥ አለሜም የካሌብ አባትም አንድ ላይ ካያቸው መጀመሪያውኑም አንተ ጋር እንዳለች ጠርጥሬ ነበር በሚለው ምናልባት የካሌብ አባት ላይ ጉዳት ለማድረስ እሱንም ሊያሳድደው ይችላል ማለት ነው። ያ ማለት ከዚህም በኋላ ናቲ እዛ ጋር ስላለ ብቻ ገዛኸኝ አለሜ ላይ ሌላ ጉዳት ላለማድረስ ራሱን ቢቆጥብም ግን ደግሞ እሷ ወደ ካሌብ አባት ቤት ከተመለሰች ከዛም በኋላ ሰዎችን አደራጅቶ ወይ ደግሞ ሌሎች ሰዎችንም ቀጥሮ ወደ ካሌብ አባት ቤት መሄዱ አይቀርም ማለት ነው። ምናልባት ናቲ ሌላ ቦታ ለሷ ማረፊያ ካዘጋጀላት ነው
እዚህ ጋር አለሜ ደህንነቷ ሊጠበቅ የሚችለው ማለት ነው። አሁን ላይ በስተመጨረሻ ላይ እንዳየነው ትሁትና ናቲ በር ላይ ቆሞ እየጠበቋት ነው። አለሜና የካሌብ አባት እየመጡ ነው የሚለውን ነገር ማለት ነው። በሩ ሲንኳኳም ናቲ በጣም ደንግጧል፣ ተንቀጥቅጧል። ለ2 ዓመት ሙሉ እናቱን አላያትምና ለ2 ዓመት የናፈቀችው እናቱን ነው የሚያገኛትና ይሄ ነገር ደግሞ አሁን ላይ እሱን ፍርሃት ጭሮበታል ማለት ነው። ግን ደግሞ በሩን ያንኳኩት እነሱ ላይ ሆኑ ይችላሉ። ምናልባት ገዛኸኝም ሊሆን ይችላል ማለት ነው። እዛ ጋር የካሌብ አባት ለትሁት ቴክስት ልኮላታል ደርሰናል የሚለውን ነገር ቢልክላትም ግን ደግሞ ገዛኸኝ ትንሽ እነሱን ቀደም ብሎ ሊመጣም ይችላል ማለት ነው። ይሄ ነገር ደግሞ ለእነሱ በጣም አደጋ አለው ማለት ነው። ሌላው ነገር ደግሞ ገዛኸኝ አሁን ላይ ከፖሊሱ ጋር ሆኖ ከመርማሪ ፖሊሱ ጋር ሆኖ እያደረገ ያለው ነገር ናቲ ላይ ሌላ አደጋ ይዞ እንደሚመጣበት ግልጽ ነው ማለት ነው። እዛ ጋር መርማሪ ፖሊሱ ናቲን እንደሚያግዘው እያደረገ ናቲ የሚያገኛቸውን ማስረጃዎችን ይቀበለዋል። ከጊዜ በኋላ ገዛኸኝን እስር ቤት እናስገባዋለን እንዲናረገዋለን እያለም እዛ ጋር ናቲን እያጓጓ ናቲ ያለውን ማስረጃዎች እንዳለ እየፈለገ ለሱ እንዲያመጣለት ያደርጋል። እዚህ ጋር ፖሊሱ ደግሞ ናቲ ያመጣውን ማስረጃ መልሶ ለገዛኸኝ ይሰጠዋል። ገዛኸኝ ያኔ ማስረጃዎችን ወይ ያጠፋቸዋል ወይ ደግሞ ደህና ቦታ ያስቀምጣቸዋል ማለት ነው። ይሄን ነገር ለማድረግ ደግሞ ለፖሊሱ እዛ ጋር የሰጠውን ብር ቃል የገባለትን ብር አይተናል። 1 ሚሊዮን ብር እሰጥሃለሁ ብሎታልና ፖሊሱ ደግሞ ይሄንን ብር አይቶ አለመጓጓት አልቻለምና እዛ ጋር ለስራው ታማኝ ለመሆን ቃል የገባውን ነገር ትቶ አሁን ላይ ከገዛኸኝ ጋር እየሰራ ነው ማለት ነው። ያው ገዛኸኝ እችን ብር እስከሚሰጠው ድረስ ነው እንጂ ፖሊሱ አሁን ላይ እሱን እየናቀው ነው የሚያወራው። በተለይ ካፌ ውስጥ አሁን አብረን ተቀምጠን እኔ ካልተነሳው አንተ ጥለኸኝ መሄድ አትችልም የሚለውን ነገር እዛ ጋር ገዛኸኝ ፖሊሱ እንዲፈራውና እንዲያከብረው ቢናገርም ግን ደግሞ ፖሊሱ አሁን ላይ ገዛኸኝን ሊፈራው አልቻለም። ምናልባት ብሩን ከሰጠው በኋላ ፖሊሱ አሁን ባለው አቋም የሚቀጥል ከሆነ ምናልባት ገዛኸኝም የሆነ ማስረጃ ይዞበት ከሱ ብር እንደተቀበለ የሆነ ነገር ይዝበትና ይሄን ነገር አጋልጬብህ አንተም ስራህን እንድታጣ አረግሃለሁ የሚለውን ነገርም ሊናገር ይችላል ማለት ነው። ሌላው ነገር ደግሞ የቤቲ አሁን ላይ እየተቀየረች መምጣት ነው ማለት ነው። ቤቲ አሁን ላይ ገዛኸኝ የሚያደርገውን ነገር እየተቃወመች ያለች ይመስላል ማለት ነው። በተለይ ገዛኸኝ የትሁት ልጅ ላይ የሚያደርገውን ነገር የትሁት ልጅ ይዣት ሄዳለሁ እንደዚህ አድርጋታለሁ የሚለውን ነገር አሁን ላይ እየተቃወመች ይመስላል ማለት ነው። ከትሁት ጎንም ለመቆም ፈልጋለች። በተለይ ያኔ በሩ የተቆለፈው ጊዜ ትሁት እውነትም የምርም ልጇን ይዛ ከዛ እንድትጠፋ ፈልጋ ነበር። ግን ደግሞ ገዛኸኝም ምን እንደተጠራጠረ አይታወቅም። በሩን ከውጭ ነበር ቆልፎ የሄደው እንጂ ትሁት ያኔ ልጇን ይዛ ብትጠፋ ኖሮ ገዛኸኝ አያገኛትም ነበር። እዛ ጋር የካሌብን አባት ይወደዋል ብላ ነበር ቤት የጠረጠረችው። የካሌብ አባት ዋስ ሆኖ ትሁትን እዛ ስላስቀጠራ ማለት ነው። ግን ደግሞ የካሌብ አባት ራሱን እንደሚጠብቅ ወይ ደግሞ እሱም ለተወሰነ ጊዜ መደበቅ እንደሚችል ትሁት ስትነግራት እዛ ጋር እንድትጠፋ ልታግዛት ነበር። ግን ደግሞ ያ ነገርም አልተሳካም ማለት ነው። ይሄ ደግሞ የሚያሳየው አሁን ላይ ቤቲ ከዚህ በፊት ስታደርጋቸው የነበሩ ክፋቶች እንደ ቆጯትና አሁን ደግሞ ያንን ነገር ለመካስ ጥሩ ሰው ለመሆን እየሞከረች ይመስላል ማለት ነው። ያኔ አለሜንም ከሞት የታደገቻት እሷ ነች። ገዛኸኝ አለሜን ዛሬ በመርፌ ወቅተን እንገላታለን የሚለውን ነገር ሲነግራት እሷ ደግሞ ለትሁት ተናግራ ትሁት አለሜን እንድታስመልጣት ነገሮችን ያመቻቸች እሷ ስለሆነች ማለት ነው። ግን ደግሞ ከዚህ በፊት አለሜን ስታሰቃያት ነበር። ያኔ ላደረገችው ነገር ደግሞ እዚህ ጋር ህይወቷን በመታደግ ክሳታለችና ምናልባትም ከዚህም በኋላ ሊሆን የሚችለው ገዛኸኝ ይሄን ነገር ካወቀ ወይ ደግሞ ቤቲ አሁን ላይ ትሁትን እያገዘቻት እንደሆነና ከጊዜ በኋላ እሱንም እንደምትከዳው በአንዳች ነገር ከተጠራጠረ ምናልባት እሷንም እንደ አለሜ ሊያደርጋት ይችላል ማለት ነው። እዛ አለሜ ከጠፋችበት ክፍል ውስጥ እሷን አስገብቶ ቆልፎበት ምናልባትም ሌላ ሚስት አግብቶ ደግሞ ከአዲሱ ሚስቱ ጋር ቀጣይ ቤቲን ለማሳበድ ቤቲ እዛ ጋር ጭንቀታም እንድትሆንና ራሷን እንድትስት እሷ ላይም ሌላ ድራማ ማድረሱ አይቀርም ማለት ነው። ለዚህ ደግሞ ቤቲ ከወዲሁ ብትጠነቀቅ ይሻላል። እዛ ጋር አለሜ ልጅ ወልዳለት ብዙ ዓመት በትዳር አብሮ ቆይቶ ብዙ ሀብት አብሮ አፍርቶ አለሜን በዛ ልክ ያሰቃያት ሰውዬ እኔን ደግሞ ምንም ነገር አያደርገኝም ማለት ስለማትችል ማለት ነው። በተለይ የንብረቶቹ 80% በሷ ስም ስላለ ይሄንን 80% ሙሉ ይዛ እንድትጠፋ ስለማይፈልግ እሷን እዛ ውስጥ ያግታትና ንብረቱን እንዴት አድርጎ ወደ ራሱ እንደሚመልስ ነገሮችን ለማመቻቸት ደፋ ቀና ማለቱ አይቀርም ማለት ነው። እዛ ጋር ደግሞ ንብረቱ ያ 80% በቤቲ ስም ያለው ወደሱ እስኪመለስ ደግሞ በዚህ
በዚህ መሃል ቤቲ መጎዳቷ ስለማይቀር እዚህ ጋር እንዴት አድርጋ ራሷን ከገዛኸኝ ነፃ እንደምታደርግ ባይታወቅም ግን ደግሞ ወደፊት ቤቲ ላይ ትልቅ አደጋ እንደሚመጣ ግልጽ ነው ማለት ነው። ገዛኸኝ አሁን ላይ አለሜን እንደዚህ የሚያሳድደውና እሷን ለማጥፋት የሚፈልገው አንደኛ ንብረቶቹ አብዛኛውን ፐርሰንት የእሷ ነው። ሌላው ነገር ደግሞ አለሜ ገዛኸኝ የሰራችው ብዙ ወንጀሎችን ታውቃለች። እሷ የምታውቀው ወንጀሎች እንዳለ ወደ ህግ ቦታ ከሄደ ደግሞ ገዛኸኝ የሚደርስበትን ቅጣት ስለሚያውቅ ነው። አለሜ ለኔ ስጋት ነች፣ ጤነኛ ከሆነች ታሰጋኛለች፣ በተለይ ከልጇ ጋር ከተገናኘች ያኔ ያልቅልናል የሚለውን ነገር ነበር ሲናገር የነበረው ማለት ነው። ያ ነገር ደግሞ ዛሬ የደረሰ ይመስላል። እንዴት አድርጎ ለሱ እንደሚያልቅለት እዛ ጋር ናቲና አለሜ ከተገናኙ ባይታወቅም ግን ደግሞ ሁለቱ እንዳይገናኙ በጣም ፈርቷል። ያ እሱ የፈራው ቀን እየደረሰ ይመስላል ማለት ነው። ትሁት እዛው ቤት ውስጥ ገዛኸኝ የሚኖርበት ቤት ውስጥ ናቲና አለሜ እንዲገናኙ ፈልጋለች ማለት ነው። ምናልባት እዛ ጋር ሌሎች ሰዎችም ስላሉ በቀጥታ አለሜን ላይ ጎዳት ይችላል። ያው እሱ ሲናደድ ሽጉጡ ስለሚያወጣ በቀጥታ አለሜም ላይ ላያወጣ ይችላል፣ ወይ ደግሞ ናቲም ላይ ላያወጣ ይችላል። ምናልባት እዛ ጋር አለሜ ላይ ሽጉጥ ቢያወጣ ራሱ ናቲ ያኔ ዝም አይለው፣ ምናልባት አባቱንም ሊመታ ይችላል። ሌላም ጉዳት ሊያደርስበት ስለማይችል በዚህ ልክ አይዳፈርም ማለት ነው። ምናልባት ቆም ብሎ ነገሮች ከተረጋጉ በኋላ ሌላ ጊዜ ቀስ ብዬ አለሜን በእጅ ያስገባታለሁ እናም ደግሞ ናቲ ራሱ አጠፋዋለሁ ሊልም ይችላል ማለት ነው።